ጥቁር ለምን ለበሱ? ምን ተፈጠረ? ጥቅምት ወር ውስጥ ብቻ ወይም በአንድ ወር 49 ክርስቲያን ተገለዋል። መስከረም ከገባ ወይም 2018 ኮንፈረንሱ የተሰበሰቡት የእስልምና እምነት ተከታዮች ናቸው። ኦርቶዶክስን የሚያርዱት እነርሱ፣ ስለ ሰላምም የሚያወሩት ደግሞ እነሱ ናቸው። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት በአሁኑ ወቅት የአዲስ አበባ ከተማ ሰላምና ጸጥታ እንዳሳወቀው ከሆነ በአዲስ አበባ ከተማ መንገዶች ላይ የሚደረጉ የተለያዩ ስብከቶች ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለኝ። ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ሰሞኑን በዚህ በ2018 ዓመተ ምህረት ማለትም በዚህ ወር እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አገልጋዮች ላይ ምእመኖች ላይ እየደረሰ ያለውን ጭፍጨፋ ሁላችንም ሶሻል ሚዲያ ተጠቃሚ ይሆንም ያልሆንም ሰምተናል ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችም እምነት ተከታዮች ያልሆናችሁ አብዛኞቻችሁ ሰምታችኋል ብዬ ተስፋ አደርጋለሁኝ። ማለት የዓለም አቀፋዊ ሚዲያ ዘመቻም ስለተደረገ ስለነበረና በዛ ጉዳይ አሁንም አጀንዳችንን አንቀይርም እያልን በኦርቶዶክሳውያን ላይ በአርሲ ብቻ አይደለም በተለያዩ ገዳማትና አድባራት ላይ የኦርቶዶክስ ምእመን ብቻ ስለሆኑ አንገታቸው ላይ ብቻ ማህተም ስላደረጉ አንገታቸው ላይ ሰይፍ እየተደረገባቸው እየተቆረጠ እየተገደሉ ግንባራቸው ላይ ጠመንጃ እየተመዘዘባቸው እንዳለ እናውቃለን። ኦርቶዶክሳውያን እየተገደልን ነው። የተገደልን ከሆነ ደግሞ አመታቶችን 5 6 7 አመታቶችን አሳልፈናል። አዎ ጥያቄ የለውም። ለዛሬ ይዤላችሁ የመጣሁት ቪዲዮ አለ። ዛሬ በአገልጋዮች ላይ ተኮር አድርጋለሁ። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ላይ ዘማሪ ቴዎድሮስ ዮሴፍ የተናገረው ነገር ስለሰማው በዛ ነገር ላይ እኔ ሐሳቤን ለመስጠትም ወድጄ መጥቻለሁኝ። ማለት የምደግፈው ነገር አለ፣ የማልደግፈውም ነገር አለ። ሰዎች ነን፣ የሚሰማን ስሜት አለ። እኔ የእምነቱ ተከታይ ነኝ። እህት ወንድሞቼ ሲታረዱና ሲገደሉ ዝም ብዬ ማየት እንኳንም ተገደሉ ማለት ነው። ለዛ ነው በእኛ በስጋ ዘመድ ወንድም እህት ባይሆኑም በመንፈስ ወንድሞቻችን ናቸው። በአንድ ሃይማኖት ውስጥ ነው የምናመልከው። የምንሰግደው አንድ ቤተክርስቲያን ውስጥ ነው። የምንገለገለው በአንድ ቤተክርስቲያን ውስጥ ነው። ስለዚህ ያ ነገር ድምጽ እንሁን ብለን እየጮህን በነበረበት ጊዜ ሊቃነ ጳጳሶችን ነቅፈናል፣ አገልጋይ ዘማሪያችሁን ነቅፈናል። ጥያቄ የለውም። አሁን ይሄን ነገር ዘርዘር ከማድረጌ በፊት ወደ መጀመሪያው ቪዲዮ ልውሰዳችሁና ሐሳባችንን በደንብ እንሰጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን አትርሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ሰከንድ ሰጥቻችሁ ላይክ ሼር ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁኝ። ይሄ እንግዲህ በምስሉ ላይ የምትመለከቱት ቪዲዮ የእስልምና እምነት ተከታዮች ኡስታዞች ወይም አስተማሪዎች ማለት ነው አዳራሻቸው ውስጥ ወይንም ቤተ መስጊዳቸው ውስጥ መልካምነትን የሚያስተምሩ ሰዎች እንዳሉ እናውቃለን። እና ይሄም እንግዲህ ይሄ ኡስታዝም የእስልምና እምነት ተከታዮችን እያስተማረ ያለበት ጊዜ ነው። እያስተማረ ያለው ምንድነው? መልካምነት ነው። በየፌስቡኩ በየቲክቶኩ ለምንድነው ሰው ተገደለ ሰው ታረደ ብላችሁ የምትለቁ? ሰው ሳይገደል ሰው ሳይታረድ እያለም ያስተማርበት አለ። እና ይሄንን ግድያና ይሄንን በኦርቶዶክስ ላይ የመጣውን የማጥፋት ዘመቻ ተቃውሟል። ቆረጥ አድርጌ ማሳየት እችላለሁኝ። በየፌስቡኩ በየዩቲዩቡ የቲክቶኩ ጧትና ማታ ግድያን እየቀሰቀሰ የሚውል ሰው ምን ሊሆን ነው? እንሰማለን። የሆነ ቦታ ላይ የሆነ እምነት አማኞች ተገደሉ ሲባል እንሰማለን። ካነሁ ላ ያዕኒና የማይመለከተን ይመስላል። እንዴት ነው የማይመለከትህ? እምነታቸው የፈለገ ይሁን፣ ኦርቶዶክስ ይሁኑ፣ ፕሮቴስታንት ይሁኑ፣ አይሁድ ይሁኑ፣ እምነት የለሽ ይሁኑ፣ ሰዎች አይደሉም ወይ? አላህ ስብሓነሁ ወተዓላ እኮ ወላ የቅቱሉነ ነፍሰ ለቲ ሐረመ አላህ እኮ ነው ያለው። ነፍስ ነው ያለው እንጂ ነፍስ ሙስሊም አላለም። ነፍስ ካፍር ነፍስ ብቻ ነው ያለው አላህ ስብሓነሁ ወተዓላ። ነፍስ እንዴት ነው ዝም የምትለው? እንዴት ነው ማታወግዘው? እንዴት ነው ማታስቆመው? እንዴት ነው ማንቃወመው? የሆነ ቦታ ላይ ሙስሊም ሲገደል ሌላው ክርስቲያን ማይመለከቱ አድርጎ የሚያስብ ከሆነ እንዴት ነው የሚሆነው? ይሄ በጣም ጠባብ እይታ። እየጠበብን ሄደን ያጎቴ ልጅ ካልሆነ ወንድሜ ካልሆነ ልጄ ካልሆነ አባቴ ካልሆነ ወደ ማለት ነው የምንመጣው ማለት ነው። ነፍስ ግን ነፍስ በሚል ብቻ ከቻል ዓለም ዙሪያ ያለውን ለማስቆም ነው መጣር ያለብህ። እዚህ ፍጫንችን ስር ያለውን እንዴት ነው ማስቆም የሚያቀተን? እኛ እየነቀፍንና በጣም እየጮህን የነበረው
ኦርቶዶክሳውያን ሲታረዱና ኦርቶዶክሳውያን ሲገደሉ አንገታቸው ላይ ሰይፍ ሲደቀንባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በደህናው ቀን አለን የምትሉ ብፁዓን አባቶች ገንዘብ ሲሰበሰብ ገንዘብን የምትፈልጉ ብፁዓን አባቶች አገልጋይ ዘማሪያኖች የቤተክርስቲያን አስተዳዳሪዎች የት ናችሁ ብለን ነበር እየጮህን የነበረው። ግን ከእምነታችንን ፈቀቅ ብለን ከእምነታችንን ወጣ ብለን ስንላይ የእስልምና እምነት ተከታዮች መልካም ነገር የሚያስቡ ሰውን በሰውነቱ ብቻ ስለ ሃይማኖታቸው የፈለጋቸው ነገር ይሁን ሰው ግን ሰው ነው። በእንደዚህ አይነት አጸያፊ በእንደዚህ አይነት አሰቃቂ ነገር ለምንድነው እየተገደሉ የሚሞቱት እያለ የሚጮሁ እስልምና እምነት ተከታዮችም አሉ። እኛ እየነቀፍንም የነበረው በደንብ እየነቀፍናቸውም የነበረው የእስልምና እምነት ተከታዮችን ነበረ። እነሱ ግን ይሄንን ከነገርም አልቆጠሩብንም። አያችሁ መልካምነታቸውን በዚህ ተማሩ። ከነገር እኔ ራሴ በደንብ ነቅፌያቸዋለሁ። ገዳዮቻችን የእስልምና እምነት ተከታዮች ናቸው ብዬ ቪዲዮ ሰርቻለሁኝ። ግን የእስልምና እምነት ተከታዮች ቢሆንም የዋቢ ህዝብ የዋቢ እምነት እስልምና እምነት ተከታዮች ናቸው ገዳዮቻችን። ይሄ ግልጽ ነው። ለምን ረደው ፍለጠው የሚባል ቪዲዮ ስለወጣ ማለት ነው። ስለዚህ ያ ነገር አይደለም። አሁን ትልቁ ነገር እንዳስተማሩት ነው። ሰው በሰውነቱ ነው መከበር ያለበት። ሰው በሰውነቱ ነው መወደድ ያለበት። እስልምና አሁን ፕሮቴስታንቱን ጴንጤውን ፕሮቴስታንት ውስጥ አንዳንድ ጋጦጥ የሆኑ ወይንም የኦርቶዶክስ ተዋሕዶ ቤተክርስቲያን ረግጠው የወጡ ሰዎች አዎ ተቃጠለ፣ አዎ ታረደ፣ እንኳን ታረደ ብለው እየጮሁ የነበሩ ሰዎች አሉ። እነሱ ተዋቸው። ከሰውነት ክብር በጣም ዝቅ ያሉ ሰዎች ናቸው። እነሱን የሚሰማና በእነሱ የሚገለገሉ ሰዎች ራሱ ከነዛ ሰዎች በታች ሆኑ በጣም ዝቅ ያለ ማንነት ያላቸው ሰዎች ናቸው። እኛ እየጮህን ያለነው ስለ ራሳችን ስለ ኦርቶዶክሳውያንና በእንደዚህ በእምነት ሳይሆን በብሔርም ሳይሆን ሰው በመሆናቸው ብቻ እየተገደሉ ላሉ ኦርቶዶክሳውያንና ሌሎች ቤተ እምነቶችም ግን እኛ እየጮህን ያለነው ጫና እየተፈጠረ ያለው ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና አገልጋዮች ላይ ስለሆኑ በተለይ በገጠሪቱ ክፍል በአርሲ ውስጥ በሚገኙ በተለያዩ ወረዳዎች ላይ ነፍ ሰው እንደተገደለ በዚህ ወር ብቻ 149 አካባቢ ሰዎች እንደተገደሉ ሰምተናል። ሌሎች ሰዎችም እንደታገቱና ብር እየተጠየቁ እንደሆነ መረጃ እየደረሰ ነው። ያንን ነገር ብፁዓን አባቶች ለምንድን ነው መፍትሄ የማሰጡት? በእናንተ አቅም በታች ሊሆን ይችላል እኮ ዝምታችሁ ለምንድን ነው? ከእናንተ አቅም በላይ ሊሆን ይችላል። መንግስት አለ። ከመንግስት የሚያሸንፍ ነገር የለም። ሁሉም ሰው ከህግ በታች ነው። ስለዚህ ከመንግስት ጋር ያለው ነገር ተነጋግራችሁ ለምንድን ነው በኦርቶዶክሳውያን ላይ እየመጣ ያለው አጸፋና እየመጣ ያለው ግድያ ለምንድን ነው የማይቆመው ብለን ነው እየጮህን ያለ ነው። ከእስልምና እምነት ተከታዮች እንደዚህ አይነት ተቃውሞ የምንሰማ ከሆነ ከእስልምና እምነት ተከታዮች ኡስታዝ ከአስተማሪዎች እንደዚህ አይነት ተቃውሞ ድምጽ የምንሰማ ከሆነ እኛ ኦርቶዶክሳውያን ሆነን ብፁዓን አባቶች ሆናችሁ የቤተክርስቲያን አገልጋይ ሆናችሁ ስለ ቤተክርስቲያን የሚመለከታችሁ ሰዎች ሆናችሁ ዘማሪ ሰባኪያኖች ሆናችሁ ለምንድን ነው ድምጻችሁን የማታሰሙት ነው? ይሄ ነው የኛ ጥያቄ። ሌላ ጥያቄ እኮ አይደለም። በዛ የተነሳ ብዙ ሰዎች እናንተ ብፁዓን አባቶችን እየነቀፋችሁ ነው ብሎ ደግሞ ነቃፊዎቹ እኛ ራሳችን ተነቃፊ ሆነን ተገኝተናል። ኮላ ተነቃፊ ሆነን ለቤተክርስቲያናችን ስለተቆረቆርን ብፁዓን አባቶች ዝም አትበሉ ብለን ድምጻችሁን አሰሙ ብለን ስለጮህን ማለት ነው። ከሌላ ቤተ እምነት ለኦርቶዶክስ ተቆርቆሮ ድምጽ የሚያሰማ ሰው እያያችሁ እናንተ እንዴት ዝም ትላላችሁ? ይሄ የኛ ጥያቄ ነው። ይሄ የህዝቡ ጥያቄ ነው። እኔ ብቻ የጠየቅኩት አይደለም። ብፁዕ አባታችን አቡነ ያሬድ በአርሲ ሀገረ ስብከት ሊቀ ጳጳስ ናቸው። እነሱ ለምንድን ነው ድምጻቸውን ያሰሙት? ይሄ የኔ ጥያቄ አይደለም። በውጭም በሀገር ውስጥም የሚኖሩ ሰዎች ጥያቄ ነው። በነገራችን ላይ ይሄን ቪዲዮ የምሰራላችሁ መኪና ውስጥ ሆኜ ነው፣ ግድ መስራት ስላለብኝ ማለት ነው። ቀጣይ ማሳያችሁ ቪዲዮ አለ። ስለዚህ ከነሱ እንደዚህ አይነት ነገር እየሰማን የኛ ድምጽ ዝም ማለት የኛ ተገድሎብን እንዳልተገደለብን እንደተደላደለ ኑሮ ሌላ አጀንዳ ቀየረ ሌላ አጀንዳ መሰብሰብ እዛ ኦርቶዶክሳውያኖች እየሞቱ ብፁዓን አባቶች ሌላ የሐውልት ምርቃት መቃብር ምርቃት መሄድ እዛ ኦርቶዶክሳውያኖች እየታረዱ የአንድ የተወገዘ ሚዲያ ሄዶ የገዳ ማንሳት የነፍኖተ ጽድቅ ምን አመጣው? ይሄ የኛ ጥያቄ ስለሆነ ነው። ላሳያችሁ ቀጣይ ቪዲዮ። ጥቁር ለምን ለበሱ? ምን ተፈጠረ? ጥቅምት ወር ውስጥ ብቻ ወይም በአንድ ወር 49 ክርስቲያን ተገለዋል። መስከረም ከገባ ወይም 2018 ከገባ ጀምሮ እስካሁን ድረስ እንግዲህ ደግሞ 140 ክርስቲያን ተገለዋል። ትላንት ጥቅምት 29 ብቻ 9 ሰው እንግዲህ አሁንም ተገለዋል። ታቀደ የተደራጀ በየጊዜው የሚቀጥል ግድያ እየተካሄደ ነው የሚገኘው። ሁሉም የሰው ዘር የሆነ ሁሉም ኢትዮጵያዊ የሆነ ይህን ቪዲዮ ኮፒ ሊንክ ሪፖስት ማድረግ አለበት። ምክንያቱም የሚሞተው ሰው ነው። ሰው እየተገደለ ነው። በአርሲ ላይ ሰው በሃይማኖቱ ተመርጦ እየተገደለ ነው። አርሲ የሚገኙ ክርስቲያኖች እየታደኑና እየተገደሉ ነው የሚገኙት። ይህ ነገር መቼ ነው የሚያበቃው? የሚመለከተው አካል መንግስት፣ የጸጥታ አካላት፣ ሁሉም እንግዲህ የእምነት ተቋማት ይህን ነገር አፋጣኝ መልስ መስጠት አለባቸው። እናንተም ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ለአርሲ ክርስቲያኖች፣ ለአርሲ ኦርቶዶክሳውያን ድምፅ እንኑላቸው። ሞታቸው መገደላቸው ይበቃል።
በሁለተኛው ቪዲዮ እንዳያችሁት ነው እነዚህ ጥቁር የለበሱ ምእመኖች ጥቁር የለበሱት ቤተክርስቲያን ውስጥ ነው፣ በመድረክ ላይ ነው ጥቁር ለብሰው እየዘመሩ ያሉት። ጥቁር የለበሱበት ምክንያት ደግሞ እናንተ ታውቃላችሁ። በአርሲ ላይ ስለተጨፈጨፉና ስለታረዱ ኦርቶዶክሳውያን ድምጽ እንሆናለን። ስለዚህ ጥቁር መልበስ ያለብን ያኔ ሳይሆን አሁን ነው ብለው ነው ጥቁር እየለበሱ ያሉት። አድርጉ ባሉን ጊዜ እኮ አድርገናል እኮ፣ ልበሱ ባሉን ጊዜ እኮ ለብሰናል። ስለዚህ ሌሎች ደብሮች የታላችሁ ነው አሁን ጥያቄው። ሌሎች ደብሮች ትልልቅ ደብሮች አላችሁ። ይሄ እንትን ላይ ነው ሐዋሳ ቅድስት ሥላሴ ካቴድራል ቤተክርስቲያን ነው እንደዚህ ጥቁር ለብሰው እያገለገሉ ጥቁር ለብሰው እየዘመሩ ያሉት ማለት ነው። ደስ የሚል ነገር ስለ ኦርቶዶክስ ለቤተክርስቲያናቸው የሚቆረቆሩ ስለ ሃይማኖታቸው አንገታቸውን የሚሰጡ ስለ ሞቱት ኦርቶዶክሳውያን ድምጽ የሚሆኑ ወጣቶች አሉበት ሐዋሳ ካቴድራል ቅድስት ሥላሴ ቤተክርስቲያን። ሌሎች ደብሮችስ አዲስ አበባ ውስጥ የታሉ? ተደርጓል? አሁን አልተደረገም። ብፁዓን አባቶች ወንበር ሽሚያ ጊዜ ጥቁር ህዝበ ምእመኑ አይደለም ቤተክርስቲያኑ እንዲለብስ ተደርጓል አይደል? በረጅሙ ለውም ከበሩ እስከ ውስጡ ድረስ ጥቁር እንዲለብስ ተደርጓል አይደል? የብፁዓን አባቶች ወንበር ሽሚያ ጊዜ። አሁን ለምንድን ነው ኦርቶዶክሳውያን እየሞቱ እየለመናችሁ የሚሰጧችሁ ኦርቶዶክሳውያን ስለ ማርያም ብላችሁ ቤተክርስቲያን ስሩ ብላችሁ እየለመናችሁ የሚሰጡ የማይሰስቱ ኦርቶዶክሳውያን እየታረዱ ጥቁር የማይለበስበት ቤተክርስቲያኒቷ ጥቁር የማትለብስበት ምክንያቱ ምንድነው ነው? ህዝበ ምእመኑ አገልግሎት ላይ ጥቁር የማይለብስበት ምክንያቱ ምንድነው ነው? ብፁዓን አባቶች እንደዚህ አይነት አዋጅ የማያወጡበት ምክንያት ምንድነው? የነሱ ጊዜ እንደዚህ አድርጎ አግዙን፣ እርዱን፣ ጥቁር ልበሱ ምናምን ለምን ተባለ? ተሽከርካሪ ወንበር ለመያዝ አይደለ? ወይንም የሚመጣላቸው ገቢ እንዳይቆምባቸው አይደለ? ያን ገቢ የሚያመጣው እኮ ይሄ እየሞተ ያለ ህዝብ እኮ ነው። ብፁዕ አባታችን አቡነ ያሬድ ይሄ መልእክት ለርሶ ነው። እዛ ሀገር ላይ የምትሰበስቡት ገንዘብ እዛ ሀገር ላይ የታነጸ ያለው ቤተክርስቲያን በዚህ እየሞተ ባለው እየታረደ ባለው ኦርቶዶክሳውያን ገንዘብ ነው። የእነሱን ደም ረግጦ ቤተክርስቲያን መግባት የምር ያቃጥላል፣ ያንገበግባል። በጣም አጸያፊ የሆነ መልስ ነው የሰጡት። እየሞቱ ያሉት ኦርቶዶክሳውያን መሆናቸውን ይሁን አይሁን ማውቀው ነገር የለም ያሉት ነገር አለ። ስለዚህ ሌሎች ደብሮች ለምንድነው ጥቁር የማይለብሱት? ህዝበ ምእመኑ ለምንድነው ጥቁር የማይለብሰው? ቤተክርስቲያኒቷ ለምንድነው ጥቁር የማትለብሰው? የወንበራቸው ጊዜ ተከፋፍሎ ቤተክርስቲያን እንዳትከፈል ተብሎ ጥቁር ተለብሷል አይደለም ወይ? ህዝበ ምእመኑ ከመሞቱ የነሱ የወንበር ሽሚያ ነበር የሚሻለው አይደለም። ስለዚህ ሌሎች ደብሮች ሌሎች ቤተክርስቲያናቶች በየአገሩ በየክፍለ ሀገሩም ከተማ ውስጥም ያላችሁ ቤተክርስቲያን አስተዳዳሪዎች ይሄን ነገር ከሐዋሳ ቅድስት ሥላሴ ቤተክርስቲያን ህዝበ ምእመንና አስተዳዳሪዎች ጀምሮ መማር አለባችሁ። የሐዋሳ ቅድስት ሥላሴ ቤተክርስቲያን አስተዳዳሪ የምር በጣም ነው የምናመሰግነው። በጣም ከልብ ሀዘናቸው ሆኖ የወንድሞቻችን ደም ነው የፈሰሰው፣ የወንድሞቻችን አንገት ነው የተቆረጠው ብሎ ህዝበ ምእመኑ ጥቁር ለብሶ ቤተክርስቲያን እንዲያገለግል ጥቁር ለብሶ እግዚኦ ማረን እያሉ እንዲጸልይ አድርገዋል። እናመሰግናለን። ይሄ መልስ ላይሆን ይችላል በእርግጥ ግን እናመሰግናለን ለሐሳባቸው ብቻ ማለት ነው። ለምን ሌላ ቦታ ላይ እየተደረገ ስላልሆነ። ስለዚህ ሁላችሁም ከነዚህ አባቶችና ከዚህ ደብር አርአያ ይሁናችሁ፣ ከነሱ ትምህርት ውሰዱ። ቀጣይ ቪዲዮ ላሳያችሁ። በአሁኑ ወቅት የአዲስ አበባ ከተማ ሰላምና ጸጥታ እንዳሳወቀው ከሆነ በአዲስ አበባ ከተማ መንገዶች ላይ የሚደረጉ የተለያዩ ስብከቶችን ለማስቀረጥ የሚያስችለውን ሕግና ማሻሻያና ማስፈጸሚያ መምሪያ ሊዘጋጅ እንደሚገባው ገልጿል። እነዚህም በመንገድ ላይ የሚደረጉ የትኛውም ስብከቶች የትኛውንም የሃይማኖት ተቋም የማይወክሉና ይልቁንስ ማህበረሰቡን የሚረብሹና በሚያማርር ሁኔታ በመንገድ ላይ የሚደረጉ ስብከትን የሚያስቀር ሕግ ሊሻሻልና መምሪያ ሊዘጋጅለት እንደሚገባ የአዲስ አበባ ከተማ የጸጥታ ቢሮ ገልጿል። ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብሩክ ነኝ። መልካም ምሽት ይሁንላችሁ። ነገራችን ላይ ይሄ አዋጅ እንኳንም ወጣ የህዝቡ ጥያቄ የሆነው ነገር ይሄ ነበር። ፕሮቴስታንት ኦርቶዶክስ አይደለም። በነገራችን ላይ ኦርቶዶክሳውያኖችም አሉ መንገድ ላይ ሆነው የሚለምኑ በቤተክርስቲያን ፈቃድ ይኖራቸው አይኖራቸው አይታወቅም። ስበኩ ይባሉ አይባሉ የሚታወቅ ነገር የለም። ግን ባስ ያለው በጣም በፕሮቴስታንት እምነት ተከታዮች ነበረ። እንዴ መንገድ ላይ እኮ መተላለፍ እኮ አልቻልንም። እግዚአብሔርን እንዴ መገናኛ 49 የተለያዩ መንገዶች ላይ እኮ መተላለፍ እኮ አልቻልንም። ወረቀት ይሰጣል ኢየሱስን ተቀበል ይልሃል ምናምን። ስንት ጊዜ እንቀበልኛ ራሱ እንዴ ከመቀበላችን በኋላ ራሱ እኮ እንደገና ካልተቀበላችሁ ብሎ የሚያስገድዱን መከራ የበላ ነው። በእነሱ የተነሳ እኮ ነው መከራ የበላ ነው። መንገድ ላይ ኢየሱስን ተቀበል። የት ነው መንገድ ላይ ኢየሱስን የምንቀበለው? ስንት ጊዜ እንቀበል ነው እኛ ጥያቄ እኮ። ኢየሱስ ያድንሃል አያድንም አናለ። ኢየሱስ ጌታ ነው። እኛ መቼ ድሩዬ ነው አላል። አምላካችን እኮ ነው። እኛ ኦርቶዶክሳውያን እኮ ከነሱ በፊት እንዴ እኛ እኮ ከማርቲን ሉተርን እኮ አይደለም የምናውቀው። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስን የምናውቀው እና ጻድቃን ሰማዕታቶችን እመቤታችን ቅድስት ድንግል ማርያምን ነው የምናውቀው። ማርቲን ሉተርን አናውቅም።
የፕሮቴስታንት እምነት መስራችን ማርቲን ሉተርን እኛ አናውቅም። ስለዚህ መንገድ ላይ በጣም የተቸገርን የነበረው የአዲስ አበባ የምር ይሄን አዋጅ ያወጣው ሰው የምር መመስገን አለበት፣ እግዚአብሔር መመስገን አለበት። መተላለፊያ መንገድ አጣናላ። በየት እንለፍ? በዚህ ጋር ስንለፍ በኦሮምኛ ይሰብካል፣ በዛ ጋር ስንሄድ በአማርኛ ይሰብካል። ማይክ ይዘው ኢየሱስ ጌታ ነው፣ ኢየሱስ የዘላለም ሕይወት ይሰጣል። ማን አይሰጥም አለ? እኛ አላልንም። ማን አለ? ሙስሊሙ የዘላለም ሕይወት አይሰጥም አለ? አላለም። የራሱን ሃይማኖት ነው እያራመደ ያለው በመስጊድ ውስጥ ማለት ነው። ስለዚህ ፕሮቴስታንት እምነቶች ነፍ ቸርች ያላችሁ እዛ ቸርች ውስጥ ሄዱ ለምን እንደማሰብኩት እንኳንም ይሄ አዋጅ ወጣ፣ ግን የሚቆም ነገር አይመስለኝም። ግን በተለያዩ ቦታዎች ላይ ኢየሱስን ካልተቀበልክ እያሉ ሰው የሚያስቸግሩ ፕሮቴስታንቶች እየተከፈላቸው አበል እየተከፈላቸው ግን አንድ መጽሐፍ ቅዱሳዊ ጥያቄ ሲጠይቋቸው እነልደ ተቃልና አይተናል ኢየሱስ ጌታ ነው የሚለው ቃል ምን መጽሐፍ ቅዱስ ላይ ነው የተጻፈው ሲባል አላውቅም ያለ ሰው አለ። አላውቅም ከአንዳንድ መረጃ እጃችን ላይ አለ፣ ማቅረብ እንችላለን። ሰርች ላድርግልህ የሚል አለ። አይ የት እንደተጻፈ ራሱ አያውቁትም ማለት። ስለዚህ ይሄ በቢዝነስ በገንዘብ በሆነች በአበል እየተከፈላቸው ህዝብ የሚያስጨንቁ መንገድ አናሳልፍ ያሉ ሆሄታ ትርምስ የሚፈጥሩ አንድ ሰው ሆኖ 100 ሰው ሁላ እንዶ ትርምስምስ የሚያደርግ ማለት ነው። ህዝቡ ለስራ ቸኩሎ ይወጣል፣ እሱ በዛ ያጠልፍና ኢየሱስን ተቀበል። እንዴት ይቀበል? እያጣደፍከው። ኢየሱስ እኮ የት እንዳለ ያውቃል። መንገድ ላይ እኮ አይደለም ኢየሱስ የት እንደሚያለክ እኮ ያውቃል። ጠንቅቆ ያውቃል እኮ ህዝቡ እኮ በጣም ጠንቅቆ ነው የሚያውቀው። እንኳን ወንጌል የተማረ አይደለም ወንጌል ያልተማረ ሃይማኖት የለኝም የሚለው ሰው የራሱ ኢየሱስ ክርስቶስ የት እንደሚገኝ ያውቃል። ማስተማር አይጠበቅም። ስለዚህ ይሄ አዋጅ እንኳን ወጣ ግን የሚቆም ነገር አይመስለኝም። አሁንም ቢሆን አዋጅ መውጣት አለበት። መንገድ ላይ ሰው በናገር ይችላል፣ በጣም ተቸግሯል። መኪና ውስጥም እየተሰበከ ነው። አሁን መኪና ውስጥ መንገድ ላይማ በቃ ተለማምደናል። ለምን እንደውም ካላየን ሁላ የሚደብረን ሁላ ይመስለናል ማለት ነው። ለምድ ነው በቃ ድምጻቸው ሁላ ከርቀት ነው የሚሰማው። ስለዚህ እንኳን አዋጅ ወጣ አሁንም ቢሆን ይሄ ነገር ይቀጣልበት። ቀጣይ ቪዲዮ ላሳያችሁ እስኪ። ኮንፈረንሱ የተሰበሰቡት የእስልምና እምነት ተከታዮች ናቸው። ኦርቶዶክስን የሚያርዱት እነርሱ፣ ስለ ሰላም የሚያወሩት ደግሞ እነሱ ናቸው። ስብሰባው ላይ እንደምታዩት ኦርቶዶክሳውያን የሚባሉ የሉም። ለምን? ጸድተዋል፣ አልቀዋል። ከሞት የተረፉት ነፍሳቸውን ለማትረፍ ተሰደዋል። ጫካ ገጠሩን ሞልተዋል ማለት ነው። አሁን የቀራቸው በወረዳው ከተማ ላይ የተሰበሰቡትን መፍጀት ነው። ለሱም ቀነ ቀጠሮ ይዘዋል። ዘመዴ የተናገረው ነገር እንግዲህ አንዱም መሬት ዱብ የሚል አይደለም ማለት ሁሉም ነገር እውነታ የሆነ ነገር ነው እየተናገረ ያለው ማለት ነው። በዛ ሀገር ላይ እንግዲህ ኦርቶዶክሳውያንን ጨፍጭፈው ሲበቃቸው ነው ስለ ፍቅር ስለ ሰላም እናወራ ስለ ሰላም እንደራደር ብለው እንግዲህ የሚፈልጉትን ሰው አጥፍተዋል፣ የሚፈልጉትን ሰው ገድለዋል፣ የሚፈልጉትን ሰው አርደዋል። ይሄ ጥያቄ የለውም። ከዛም በኋላ ግን ስለ ሰላም እንስበክ ስለ ሰላም እናወራ የሚባል ነገር መጣ ማለት ነው። ዘመድ እንደተናገረው ነው የሚገሉት እነሱ ናቸው። ስለ ፍቅርና ስለ ሰላም እንስበክ ብለውም አጀንዳ የሚያወጡት እነሱ ናቸው። ለዛ ነው እኛ ግራ ተጋባን ያልነው። ለዛ ነው ሌሎች የኛን አገልጋዮች የኛን ብፁዓን አባቶች እየወቀስን ያለነው። ለዛ ነው ኦርቶዶክሳውያን ይሞታል፣ ካህናቶችን ይገላሉ። ከዛም በኋላ እንደገና ሰላም ድርድር እናድርግ ወይንም ስለ ፍቅር እናወራ ይላሉ። ያኔ 2 ሰው 3 ሰው የተገደለ ጊዜ ነበር ስለ ሰላምና ስለ ፍቅር ማውራት የነበረባቸው። የሚፈልጉትን ሰው ካገቱ፣ የሚፈልጉትን ሰው ከገደሉ፣ ከሚፈልጉት ሰው ገንዘብ ከተቀበሉ በኋላ ጨፍጭፈው ግማሹ ሰው ጫካ ውስጥ ልጁን ይዞ ከተሰደደ በኋላ ካሁን ምን ይመጣብኝ ይሆን እያለ ኮሽታ ድምጽ እየሰማ እየተሸማቀቀ እየኖረ ሳለ ስለ ሰላምና ስለ ፍቅር እናወራ። እንደገና ጫካ ያለው ህዝብ ወደ ወረዳቸው ወደ ቤታቸው ይግቡ፣ ከዛም በኋላ እንጨፍጭፍና እንግደላቸው ማለት ነው። ይሄ ደግሞ ለምን እነዛ ጫካ ገብተዋል። በቃ ካሁን በኋላ መሯቸዋል። እነሱም ጫካ መጥቶ ንግደል ቢል እነሱም ያው አልሞት ተጋዳይ ነውና ያቅማቸው መፈናፈናቸው አይቀርም። ያ ነገር ስላለ እንደገና ወደ ቤታቸው ይመለሱ። እንደዚህ አይነት አጀንዳ ነው እየወጣ ያለው ማለት ነው። ስለዚህ እኛ አሁን እየጮህን ያለነው መንግስት የለም ወይ ነው ማለት ኦርቶዶክሳውያን ላይ ብቻ ጥቃቱ ለምንድን ነው እየተነጣጠረ እየተደረገ ያለው? ሁሉም ላይ ይደረግ ማለታችን አይደለም። እኛ ማንኛውም ቤተ እምነት ተከታይ፣ ማንኛውም ብሔር፣ ማንኛውም ቋንቋ የሚያወራ ሰው እንዲሞት አንፈልግም። ለምን? ክርስቶስ በአምሳሉ የፈጠረን ሰዎች ብሎ የሰየመን ማሰብ ስለቻልን ነው። ስለዚህ ክርስቶስ ያስተማረን ፍቅር እኛ ኦርቶዶክሳውያኖች እያስተማርንም እየኖርንም ነበረ። እየተገደልንም እንበዛለን የሚል ትምህርት ብዙ አመት ተምረናል። በኔ እድሜ እንኳን 20 ምናምን አመት ኦርቶዶክስ እየሞቱ ይበዛሉ የሚባል ትምህርት አለ። ስለዚህ ኦርቶዶክስ እየሞቱ ይበዛሉ የሚባለው ነገር ግን ከዚህ ከ2018 ዓመተ ምህረት በኋላ መቆም አለበት የሚል አዋጅም አውጥተናል። ስለዚህ ወደ ዋናው ፍሬ ሀሳባችን ስንመለስ የእስልምና እምነት ተከታዮች ገዳዮቻችን ናቸው ብለናል። ግን የእስልምና እምነት ተከታዮች ሆኖ የአይኤስ ተላላኪ የዋቢ
እስልምና እምነት ተከታዮች አሉ። ካልገደልክ አትጸድቅም፣ ከገደልክ ትጸድቃለህ። በተለይ ከፊር የሚሏቸውን ህዝቦች፣ ከፊር ማለት ክርስቲያን ማለት ነው። ክርስቲያኖችን ካረድክና ከገደልክ ትጸድቃለህ የሚል መጽሐፍ አላቸው። እዛ መጽሐፍ ላይ ያለችውን ሱራ 455 የምትመስል እዛ ላይ ያለችውን ነገር በተግባር መኖር የሚፈልጉ የእስልምና እምነት ተከታዮች አሉ። ኦርቶዶክሳውያን በማረድ አርሲ ላይ የእስልምና እምነት ተከታዮች እንደሆኑ አብዛኞቻችሁ እናውቃለን፣ እዛ ወረዳ ውስጥ ያሉ ማለት ነው። ስለዚህ እዛ ነው ደግሞ ይሄን ጥቃቱ እየተፈጠረ ያለው። ሌሎች ገዳሞችም አሉ በነገራችን ላይ ሚዲያ ላይ ስላሉት ነው እንጂ በባለፈም አሁን አሰቦት ገዳም ላይ ካህናቶች ታርደዋል። ካህናቶች ከነልጆቻቸው ታግተዋል። ዝቋላ ወይ ላይ እናስታውሳለን። ካህናቶች በአንገታቸው ሰይፍ እየገባ ምድሪቷ በደም ተጨማልቃ ነበረ። የዛ ጊዜ በቃ ብለን ማቆም ነበረብን። የዛን ጊዜ ሰላማዊ ሰልፍ መውጣት ካለበት ኦርቶዶክሳውያን ሰላማዊ ሰልፍ መውጣት ነበረበት። የዛን ጊዜ ድምጽ ማሰማት ከነበረበት ድምጽ ማሰማት ነበረበት። ግን እኛ ኦርቶዶክሳውያኖችን በጣም ሰነፎች ነን። ካህናቶቻችን ሲገደሉ አጀንዳችን 2 ቀን ነች። ምእመኖቻችን ሲገደሉ አጀንዳችን 2 ቀን 3 ቀን ነች። ቀጣይ ማን ሲገደል ነው አጀንዳችን ሰፋ የምናደርገው? ብፁዓን አባቶች ሲገደሉ ለምን ይገደሉ? እነሱስ አይሆንም። አባት ያስፈልገናል እኮ እኛም። ስለዚህ ገዳዮቻችን እንደገና በፍቅርና በሰላም እንደራደር እያሉ ነው ማለት ነው። እንግዲህ ስብሰባው ላይ እንደምታዩት የኦርቶዶክሳውያን አባቶች 2 አባት ወይ 1 አባት ነው እየታየ ያለው። ሌሎች አባቶች ተገድለው አልቀዋል ማለት ነው። አያችሁ አይደል? ሌሎች የዛ ሀገር ትልልቅ አባቶች ወይንም አስታራቂ የሚባሉ አዛውንቶች፣ ትልልቅ ሰዎች ተገድለው አልቀዋል ማለት ነው። ሌሎች የቤተክርስቲያን አገልጋዮች፣ ሌሎች የቤተክርስቲያን ካህናቶች ተጨፍጭፈዋል ማለት ነው። በዚህ በ149 ሰዎች መሃል አብዛኞቻቸው የቤተክርስቲያን አባቶች ናቸው ማለት ነው። ለምን? እዚህ ስብሰባ ላይ እንዳያችሁት ነው እስልምና እምነት ተከታይ ብቻ ነው ያለው ማለት ነው። ስለዚህ ከማን ጋር ነው የሚደራደሩት? ነው ከማን ጋር ነው የሚስማሙት? እየተስማሙ ያሉት ስለማን ነው የሚያወሩት? ይቅር የሚባባሉት ከማን ጋር? ከየትኛው ኦርቶዶክስ ጋር ነው? ሁሉንም ጨፍጭፈው ገለዋል። እዚህ ላይ ስብሰባ ላይ ኦርቶዶክሳውያን የሉም። ስለዚህ ስለማን ነው የሚያወሩት? ስለዚህ አጀንዳቸው የራሳቸው ነበር ማለት ነው። እንደዚህ አድርገን ወደ ወረዳቸው እንዲመለሱ እናድርግ፣ ከዛ የተረፈውን እንጨርስ አይነት ነገር ነበር ማለት ነው። ስለዚህ ኦርቶዶክሳውያን አሁንም መንቃት ይጠበቅብናል። ብፁዕ አባታችን አቡነ ናትናኤል ልጆቼ ንቁ ብለው አስተምረዋል። ኦርቶዶክሳውያን እየተጨፈጨፉ ነው። ስለዚህ ልጆቼ የባካችሁ ንቁ ብለው ያስተማሩት ትምህርት አለ። ስለዚህ ሁላችንም ልንነቃ ይገባል። ኦርቶዶክሳውያን ካሁን በኋላ ሞት፣ የኦርቶዶክሳውያን እርድ፣ የኦርቶዶክሳውያን ግድያ ይብቃ። እንዴ ስንት አመት 7 አመት 8 አመት እኮ ኦርቶዶክሳውያን ተገደሉ እኮ ታረዱ እኮ። ስለዚህ ይበቃል። ካሁን በኋላ ድምጻችንን እናሰማ፣ ለሞቱት ሀዘናችንን እንግለጽ፣ ለተጎዱ ሰዎች ደግሞ እየሄድን እናጽናናቸው፣ ለቤተሰቦቻቸውን መጽናናት እንመኝላቸው። ስለዚህ ካሁን በኋላ ይሄ ኦርቶዶክሳውያን ሞትና ግድያ ይብቃ። እኛም ብፁዓን አባቶችን እንድንወቅሳቸው አታድርጉን። እናንተም ድምጻችሁን አሰሙ። አገልጋዮች፣ ዘማሪያኖች፣ መምህራኖች ድምጻችሁን አሰሙ። እኛ እናንተን አንስደባችሁ። እንዴ ለምን ብለን እኮ አሁን እየጠየቅን ያለነው ገዳዩን ሳይሆን እኮ የተገዳዩን አካል ውስጥ ያሉ አገልጋዮችን ነው። ስለዚህ ባካችሁ ቀጣይ እስኪ ዘማሪ ቴዎድሮስ የተናገረው ነገር አለ። እስኪ እንስማው ደግሞ እሱን። ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? ተሳስቻለሁ። ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ፣ አባቶቻችሁን የምትሳደቡ፣ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ ኢዚት ፌር ይላል። ፌር ነው? ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ የምንሰድብ ሆነን። ይኸውላችሁ ወገኖቼ እኔ ብዙ ንግግር አልወድም። ነገር ግን በእንቁም ይሁን በእብነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያንን ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ? አጨብጭቡና ገለጹ። አይደሉም ናቸው? እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሜም ላታገኙኝ ትችላላችሁ። ከልቤ ነው የምላችሁ፣ አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ህንፃ ቤተክርስቲያን አያሳንጹልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣
አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና እንደ ማህበራዊ ሚዲያ ነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳይደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊጥ ስላላችሁ በእውነቴ ነው የምላችሁ። እኔ ንግግር አልወድም። ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ እባካችሁ። ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች፣ በእልልታ በጭብጨባ ገለጹልኝ። አብዛኞቻችን ሊቀ ዘማሪ ቴዎድሮስ ዮሴፍን እንግዲህ በዓለም ደረጃ የማይታወቅ ሰው አይደለም። በዓለም ደረጃ የሚታወቅ እንቁ፣ ለኛ አርአያችን አባታችን፣ ለኛ ለታናናሽ አገልጋዮች ለታናናሽ ዘማሪያኖች አርአያችን የሆነው ሊቀ መዘምራን ቴዎድሮስ ዮሴፍ ነው። ወንጌልን በመዝሙር ለዓለም እያዳረሰ ያለ በጣም የምንወደው የምናከብረው ዘማሪ አባታችን ነው የምለው እኔ ስለማከብረውና ስለምወደው። እንግዲህ የተሰማውን ስሜት ነው እየተናገረ ያለው። እኛም ሊቃነ ጳጳሶችን ስንወቅስ የተሰማንን ስሜት ነበረ። አሁን ሊቀ ዘማሪን ቴዎድሮስ ዮሴፍን ለመውቀስ አይደለም የመጣሁት። በሀሳቡ ላይ ግን የተወሰነ ቢሆን እኔም የተሰማኝ ስሜት መናገር ስለፈለኩኝ ነው። እኛ ብፁዓን አባቶችና የቤተክርስቲያን አስተዳዳሪዎችን እንዲሁም አገልጋዮችን እየወቀስን የነበረው በዛ በአሪስ ላይ እየሞቱ ያሉት እየታረዱ ያሉት ኦርቶዶክሳውያኖች አይደሉም ወይ፣ ለምንድነው ድምጽ የማትሆኑት በማለት ነው እንጂ ጠልተናቸው እነሱን ላለማየት እነሱ ደግሞ በነዛ ቦታ ሄደው እንዲታረዱ ሄደው እንዲተገደሉ አይደለም። ለቤተክርስቲያን ብፁዓን አባቶች ያስፈልጓታል። አዎ ብፁዓን አባቶች ያስፈልጓታል። ቤተክርስቲያን ብፁዓን አባቶች አገልጋዮች ከሌሉባት ባዶ ናት። ህዝበ ምእመኑ ብቻውን ምንም አይሰራም። የቤተክርስቲያን አባቶች ሊቃነ ጳጳሶችም አለ ህዝበ ምእመን ምንም አይሰሩም። ይሄ ግልጽ ነው። እርስ በርስ ተደጋግፎና እርስ በርስ በማህበር ሆኖ ነው ቤተክርስቲያን የምትገነባውና የምትታነጸው። ቅዱስ ታቦት የሚከበረውም በማህበር ሲሆን ደስ ይላል። እኛ እየወቀስን ያለነው ለፎሎወርስ አይደለም። እኛ እየወቀስን ያለነው ለሰብስክራይብ አይደለም። እኛ እየወቀስን ያለነው እኔ በተለይ ለገንዘብ አይደለም እየወቀስኩ ያለሁት። ተከፍሎኝ ወይንም ከዩቲዩብ የሚመጣውን ብር እየጠበቁኝ አይደለም እነሱን እየወቀስኩኝ ያለው ነው። ሌሎች እስልምና እምነት ተከታዮች ሌሎች ፕሮቴስታንቶች ለኦርቶዶክሳውያን እየታረዱ ላሉት ኦርቶዶክሳውያን ድምጽ እየሆኑ ሳለ ብፁዓን አባቶች ለምንድነው ዝም የሚሉት? ይሄ እኛ ጥያቄ ስለሆነ ብፁዓን አባቶች ለምንድነው አንደበታቸው እንዳይናገር ምንድነው ልጓም የያዛቸው? ይሄንን ጥያቄ ነው እየጠየቅን ያለ ነው። አሁን በነገራችን ላይ ሰሞኑን በአገልጋዮች ላይ እኔ እመጣበታለሁ። አገልጋዮች ሄዳችሁ የሚከፈላችሁን ብር ብቻ ነው ወይ የሚል ርዕስ ይዤ ነው የምመጣው። እና እየወቀስን ያለነው ለዛ ነው እንዴ። ሌሎች ቤተ እምነቶች እኮ ድምጽ እየሆኑ እኮ ነው። የእስልምና እምነት ተከታዮች ኡስታዞች እኮ እኛ የፈለጋቸውን ሃይማኖት ያምልኩ፣ ግን ሰው ስለሆኑ ብቻ ለነሱ ድምጽ እንሆናለን። ሲገደሉና ሲታረዱ ክርስቲያን ወንድሞች እህቶቻችን ለኛም ወንድሞቻችን ናቸው፣ የነሱ ደም ለኛም ደማችን ነው ብሎ ድምጽ እየሆኑ እኮ ነው ኡስታዞች። ስለዚህ የቤተክርስቲያን ብፁዓን አባቶች ምን ያዛቸው ነው ጥያቄ። አሁን ሊቀ መዘምራን ቴዎድሮስ ዮሴፍ የተናገርከውም ነገር ትክክል ነው፣ ሀሳብህም ትክክል ነው። ግን ብፁዕ አባታችን አቡነ ያሬድ እዛ ያሉ ኦርቶዶክሳውያኖች እየታረዱ ነው ብለን ድምጽ በሆነን ጊዜ ምን አይነት መልስ ነው የሰጡን ያለ ነው? ስለዚህ ለእነሱ ነቀፋ አይገባም ነው የምትለው? ከሆነ ጥሩ ነው፣ ከሆነ መልካም ነው። እየታረዱ ያሉት ኦርቶዶክሳውያን ይሁኑ አይሁኑ የማያውቀው ነገር የለም። እንደዚህ አይነት መልስ ለዚህ ህዝብ፣ ለዚህ ለደግ ህዝብ አይገባውም። ለዚህ ለሃይማኖቱ ለቤተክርስቲያን ብሎ አንገቱ ላይ ሰይፍ ለሚደቀንበት ህዝብ ይሄ መልስ አይገባውም። ብፁዓን አባቶችን ለሚያከብርና ለሚወድ ህዝብ፣ ብፁዓን አባቶችን አትንኩብን እያለ ለሚጮህ ህዝብ፣ ቤተክርስቲያን ለሚጠብቅ፣ በቤተክርስቲያን ጉዳት ጊዜ ቀድሞ ለሚገኝና ጥቁር ለሚለብስ ህዝብ ይሄ መልስ አይገባውም።
ሌሎች የእስልምና እምነት ተከታዮች ራሳቸው እስልምናዎችን ራሳቸው ሙስሊሞችን እየነቀፉ እነዚህ ሰው አራጆች የኛን እስልምና ሃይማኖት አይመለከታቸውም፣ እነሱ እኛን አይወክሉም እያሉ እየወቀሱ ባለበት ሰዓት ብፁዕ አባታችን አቡነ ያሬድ እንደዚህ አይነት መልስ መስጠት አግባብ ነው ብዬ ስለማላስብ ነው። ስለዚህ ለእንደዚህ አይነት ሰዎች ነው መልስ እየሰጠን ያለ ነው። ስለዚህ ለፎሎወርስም ይሁን ለሰብስክራይብ ለገንዘብም ይሁን የሚሰሩ ዩቲዩበሮች እና የሚሰሩ ቲክቶከሮች እኛ ስንወቅስ እኔ አሁን ሰው ብፁዓን አባቶችን ብቻ አይደለም እየወቀስኩ ያለሁት፣ ደግሞ መልካም ብፁዓን አባቶች አሉ። እነሱን እየለየን ነው የምንወቅሰው። እና አቡነ ሄኖክ የምር አባትነትን በተግባር እያሳዩ ቤተክርስቲያናትን በተግባር እየመሩ ያሉ እነ ብፁዕ አባታችን አቡነ ናትናኤል፣ እነ ብፁዕ አባታችን አቡነ አብርሃም፣ እነ ብፁዕ አባታችን አቡነ ይስሐቅ ተነግሮ የማያልቅላቸው ታሪክን እንደ ታሪክ እንዲያልፍ አስቀምጠው ያሉ እየሄዱ ሰዎችን የሚያግዙ የሚያጽናኑ ብፁዓን አባቶች ያሉባት ቤተክርስቲያን ነች። ስለዚህ ሌሎች ብፁዓን አባቶች ለምን ዝም አላችሁ? የኛ ጥያቄ ስለሆነ ነው። ለፎሎወርስ አይደለም እየሰራን ያለ ነው። ስለ ቤተክርስቲያናችን ግድ ስለሚለንና ስለ ሞቱ ኦርቶዶክሳውያን ግድ ስለሚለን ነው። ሌሎች ታዋቂ ዘማሪያኖች፣ ታዋቂ አገልጋይ መምህራኖች የታል ድምጽ የሆኑት? 3-4 መምህራኖች እነ ስሙር የሚባሉ መምህሮች፣ እነ ብርሃኑ የሚባሉ መምህሮች፣ እነ ተመስገን ቲክቶከሮች፣ ቲክቶክ ሰገነት ላይ ከፍ ያሉ ኦርቶዶክሳውያኖች እነሱ ናቸው ድምጽ እየሆኑ ያሉት። ሌሎች ታዋቂ አገልጋይ ታዋቂ ዘማሪ ማን ነው ቲክቶክ ላይ ወጥቶ ድምጽ ለኦርቶዶክስ ብሎ ይጮሃ? ማን ነው ዘማሪ? ማን ነው መምህር? የታለ? ከነ ዲያቆን ሄኖክ ኃይሌ በስተቀር አንዳንድ አገልጋዮች ናቸው እንጂ ስለ ማህተማቸው ግድ የሚላቸው። ስለዚህ እኔ አንተን አይደለም እየነቀፍኩ ያለሁት፣ በሐሳብ ላይ ትንሽዬ ነገር ልበል ስላልኩ ነው እንጂ እኛ ኦርቶዶክሳውያኖች ለቤተክርስቲያናችን ግድ የሚለን ሰዎች ዝም ማለት እንችላለን እኮ። ማንም ተናገሩ አይለንም እኮ። እንደናንተ ዝም ማለት እንችላለን፣ ግን ልቦናችን ስላልቻለ ነው። የነሱ ደም እኛ ጋር መጥቶ እያቃጠለን ስለሆነ ነው። የነሱ እንባ መጥቶ እኛን እየፈጀን ስለሆነ ነው። የነሱ ሞት ለኛ ሞታችን ስለሆነ ነው። በነገራችን ላይ እነሱ አይደለም የሞቱት፣ እኛንም በቁማችን የሞት ነው። በቁማችን እየሞትን ያለ ነው እኛ ነን፣ ለነሱ ድምጽ ስላልሆነን። ዝምታ መልስ አይሆንም በዚህ ሰዓት። አገልጋዮችማ ኦርቶዶክስ የሞትን በዛለን ብላችሁ አስተማራችሁ እኮ። በቃ ስንት ዓመት ሙሉ አስተማራችሁ፣ ስንት ዓመት ሙሉ ሰበካችሁ። ያ ስብከት ግን አዎ የሞቱ ይበዛሉ፣ ስለዚህ ገጀራ አንገታቸው ላይ እናደርግ እያሉ እያረዱ ነው፣ እየገደሉ ነው። ይሄን ነው ድምጽ እንሆን ብለን እየጮህን ያለ ነው። እኛ የራሳችንን ብፁዓን አባቶችና የራሳችንን ቤተክርስቲያን አገልጋዮች ለመንቀፍ ፈልገን አይደለም፣ ግን ከገዳዮቹ በላይ ደግሞ እኛ እናንተን እየነቀፍናችሁ ያለ ነው። ድምጻችሁ እየተሰማ ስላልሆነ ነው። 5000-6000 ፎሎወርስ ያላቸው ቲክቶከሮች ሲነቅፉ የምትነቅፉት ታዋቂ አገልጋይ ተነስታችሁ እነዛን የነቀፉትን ሰዎች ወይም ለቤተ ክርስቲያናቸው ግድ ብሏቸው የሚጮሁ ሰዎች እየታሰሩ ስለ ቤተ ክርስቲያናቸው ብለው እየታሰሩ ያሉ ኦርቶዶክሳውያኖችን ተነስታችሁ ትነቅፋላችሁ፣ ተነስታችሁ ለማሳሰር ትሞክራላችሁ። ባሩኬ ስለ ቤተ ክርስቲያን ብሎ የታሰረው ያን ጊዜ ማነው ሄዶ የጠየቀው? ማነው ለሱ ድምጽ የሆነው? እኛ ኦርቶዶክሳውያኖች ነን። ታዋቂ አገልጋይ፣ ታዋቂ ዘማሪ፣ ታዋቂ መምህር ድምጽ አልሆነም ለባሩክ። አይተነዋል፣ ሁሉንም ገምግመናል። ስለዚህ ለዚች ቤተ ክርስቲያን ለዚህ ህዝብ መልሱ የሚሆነው ይሄ አይደለም። ሊቀ መዘምራን ቴዎድሮስ ዮሴፍ እኮ ሄደህ ስታገለግል በየአገሩ በየክፍለ ሀገሩ በዓለም እየዞርክ ስታገለግል እየተቀበለ ያለው ህዝብ እኮ ነው። እልል እያለ የሚወድህና የሚያከብርህ ህዝብ ነው እየታረደ ያለው። እሱን ነው እየተቃወምን ያለ ነው። ለዛ ነው እየጮህን ያለ ነው። ይቁም የምንለው እዛ ለአንተ እልል የሚልልህን ሰው ነው። አንተ ስትዘምር የሚያመሰግነው አብሮ የሚያመሰግነውን ሰው ነው እየታረደ ያለው። ለእናንተ ደግሞ የሚከፍላችሁ ህዝብ ነው እየታረደ ያለው። ያንን ነው ድምጽ እንሆን ያልናችሁ። እኛ ከእናንተ ጋር ምንም ነገር የለንም። ቤተክርስቲያን እኮ ያላባት ዋጋ የላትም። ቤተክርስቲያን ያለ ህዝብ ምንም ዋጋ የላትም። ነገ ቆማችሁ የምትዘምሩለት ህዝብ የትኛው ነው? ነገ ቆማችሁ የምታገለግሉት፣ የምትሰብኩት፣ የምታስተምሩት ህዝብ የትኛው ነው? አለቀ እኮ፣ ተጨፈጨፈ፣ ሞተ፣ ጫካ ነው ያለው። የትኛውን ህዝብ ሄዳችሁ ልታስተምሩት ነው? የትኛው ህዝብ ላይ ሄዳችሁ ልትዘምሩ ነው? አሁን ድምጽ ያልሆንከው ነገ ህዝብ የትኛው ህዝብ ሊያመሰግን፣ የትኛው ህዝብ ሊያከብርና ሊወድ ትፈልጋለህ? አሁን ድምጽ ያልሆንክለት ህዝብ። ስለዚህ ድምጹ ነው። እናንተ ወቃሾችን ከምትወቅሱ በፊት ገዳዮችን መውቀስ አለባችሁ። ወቃሾችን ተዋቸው፣ እኛን ተውን። መወቀስ ያለባቸው ገዳዮች አሉ። መወቀስ ያለባቸው ሲገደሉ ዝም ያሉ ሰዎች አሉ። ኦርቶዶክሳውያኖች ሲታረዱ ዝም ያሉ ሰዎች ናቸው መወቀስ ያለባቸው። መወቀስና መወገርም ያለባቸው ገዳዮች ናቸው። ያለምንም ጥፋታቸው ምን ባደረጉ ነው የሚታረዱት? ምን ባደረጉ ነው የሚገደሉት ብለን ስለጮህን ነቃፊዎች እኛ ላይ ተመልሰው ኦርቶዶክሳውያኖች እኛን ነው የሚነቅፉት። እኛ ገዳዮችን ነው
እኛ ደግሞ ገዳዮች ዝም ሲሉ ያሉትን ሰዎች ነው እየነቀፍን ያለ ነው፣ እየወቀስን ያለ ነው። ስለዚህ አሁንም መስራት ያለብን በአገልጋዮች ላይ ከሆነ እንሰራለን። ያ ትርጉም የለውም እንጂ እኛ ገዳዮችን እኮ ረፉን ያልነው፣ ገዳዮችን እኮ እንግደላችሁ እኮ አላልንም። ተውን አትግደሉን ያልነው መምህሮቻችን ማስተማራችሁን ኦርቶዶክሳውያን ንብ እንጂ ዝንብ አይደለም። ኦርቶዶክስ እየሞተ ይበዛል ብላችሁ ከየት መጥቶ ነው የሚበዛው? ከየት መጥቶ ነው የሚበረክተው? በዚህ ሳምንት ስንት ሰው ነው አርሲ ላይ የተገደለው? በተለያዩ ወረዳዎች ስንት ሰው ነው ደግሞ የሞተው? 140 ምናምን ሰው አይደል የሞተው? ያን ህዝብ ማን ነው ድጋሚ የሚመልሰው? አንድ ህፃን ልጅ ሆስፒታል ገብቶ እግሩ አልተቆረጠም። ለዛ ህዝብ ድምጽ ሆናችኋል። አሁን ሚዲያ ላይ ወጣችሁ የምትናገሩ ዘማሪያኖች፣ እኛን ወቃሾችን የምትወቅሱ አገልጋዮች፣ ለዚህ እግሩ ለተቆረጠ ልጅ ማን ነው ድምጽ የሆነው? ማን ነው ሄዶ የጠየቀው? እና አክሊለ ናቸው እነ ልደተ ቃል ናቸው ሄደው ብር አዋጥተው የጠየቁት። ብፁዕ አባታችን አቡነ ይስሐቅ ናቸው ሄደው የጠየቁት፣ መስቀል በመስቀል የባረኩት ሄደው እሳቸው ናቸው ያለቀሱት። ስለዚህ ሄደው ያልጠየቁ ሄደው ለሞቱት ወገኖቻችን ጸሎተ ፍትሐት ያላደረጉ የተጎዱ ወገኖቻችን ያላጽናኑ አባቶች ምን ያደርጉላታል ቤተ ክርስቲያን? እነዚህ ነው እየወቀስን ያለ ነው። ሊቀ መዘምራን ቴዎድሮስ ማስታወስ ያለብህ አንድ ነገር አለ። ቤተ ክርስቲያን እኮ ብፁዓን አባቶች ለወንበራቸው ሽሚያ ሲባል ጥቁር የለበሰችበት ቀን አለ። ያን ቀን ማስታወስ አለብህ። የዛን ቀን እንደ ሁላችንም ለብሰናል፣ ቤተ ክርስቲያንም ለብሳለች። አሁን ለምንድነው ኦርቶዶክሳውያን ሲሞቱ ለእናንተ ደሞዝ የሚከፍሉ ኦርቶዶክሳውያን አንገታቸው ላይ ሰይፍ ሲያርፍ ለእነሱ ለምንድነው የማይለቀሰው? ለምንድነው ጥቁር የማይለበሰው? ይሄ ነው ጥያቄያችን። ከብፁዓን አባቶች ጋር ግብ እየፈጠረ ያለው ይሄ ነው። በገዳዮች ቦታ እነሱን እየወቀስን አስገብተን እየወቀስናቸው ያለው ለዛ ነው። ይህን ያህል መናገር የለብኝም ነበረ በአገልጋዮች ላይ። ሀጂ ሙፍቲ እኮ ለነሱ ድምጽ የሆነው ሀጂ ሙፍቲ ሲሞቱ ያዘነው እኮ ስለ ፍቅር ስለሚሰብኩ ነው። ስለ ሞቱ ሰዎች ስለሚቆረቆሩ ነው። አትገዳደሉ፣ አትጸያየፉ፣ አትሰዳደቡ ብለው ሰላም ስለሚሰብኩ እኮ ነው። ለነሱማ ማዘን ሲያንስ እኮ ነው። ሌላም ነገር ቢሆን ነው እንላቸው ነበር ስለምንወዳቸውና ስለምናከብራቸው። እዚህ ብፁዓን አባቶች 3-4 ብፁዓን አባቶች ናቸው ያላት ቤተክርስቲያን። ቤተክርስቲያን ትንሽ ብፁዓን አባቶች ናቸው ያላት። ቤተክርስቲያን እንደ ቤተክርስቲያን ያዙ፣ ህዝብን እንደ ህዝብ ያዙ፣ ለህዝብ አባትነትን በተግባር እያሳዩ ያሉ ውስን በቁጥር የሚቆጠሩ ብፁዓን አባቶች ናቸው። እነሱን እናከብራለን፣ እነሱን እንወዳለን። ሁሌ ከነሱ ጎን በእነሱ በኩል ለመጣው ነገር እኛ ቅድሚያ እንሰጣለን። ያኔ ስለምንወዳቸውና ስለምናከብራቸው እኮ ነው ቤተክርስቲያንና እኛ ጥቁር የለበስ ነው። ስለዚህ ድጋሚ ባትናገሩ፣ ወቃሾችን አገልጋዮች ባትወቅሱ ደስ ይለናል። ለቤተ ክርስቲያን እየጮህን ያለን ሰዎችን ባትወቅሱን ደስ ይለናል። እየጮህን ያለኑ ለግል ህይወታችን አይደለም። እየጮህን ያለኑ ነገ ቀጣይ አንተ አገልጋይ ላይ ነው የሚመጣው። ነገ አንተ ዘማሪ ላይ ይሄ ነገር አንገት ላይ ሰይፍ ይደቀንብሃል። የዛን ጊዜ ለአንተ ድምጽ የሚሆንልህ ሰው ላታገኝ ትችላለህ። አሁን ድምጽ መሆን አለብህ። አሁን ለሞቱት ማዘን አለባችሁ። ካላዘናችሁ ቀጣይ ለእናንተ ማን ነው የሚያዝንላችሁ? ለዚህ ነው እየጮህን ያለ ነው። ሄደህ እዛ ብትገደል የሚያድንህ እዛ ያለ ህዝብ ነው። ከዚህ መቶ ቶሎ አያድንህም። ይሄን ብቻ መናገር ይበቃኛል ካሁን በኋላ። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁንም በእንደዚህ አይነት ጉዳዮች ላይ በቤተ ክርስቲያናችን ዙሪያ ላይ በደንብ እንሰራለን፣ ድምጽ እንሆናለን። ለሚመለከተው አካል ሼር እያደረጋችሁ አድርሱልኝ።